የቀድሞ የሪያል ማድሪድ ታላቅ ተጫዋች የነበረው ራውል ጎንዛሌዝ ብላንኮ ቪኒሲየስ በክለቡ የሚወደድ ተጫዋች ነው ሲል ተናግሯል። ሪያል ማድሪድ በክረምት የዝውውር መስኮት ወሳኝ ተጫዋቾችን እያስፈረመ ነው። ጆዜም ወደ ማድሪድ ተመልሰዋል። በቀጣይ የውድድር ዓመት ላሊጋው በፉክክር የተሞላ ይሆናል የሚለው ራውል ጎንዛሌዝ ብላንኮ ለክለቤ ስኬትን እመኛለሁ። ወደ ማድሪድ የመጡ ተጫዋቾች በአሰልጣኙ ምርጫ መሆኑን መርሳት የለብንም የሚለው ራውል ቪኒሲየስ ጁኒየር በማድሪድ ቤት ታሪክን እየጻፈ ነው። ስለዚህ ክለቡን ይለቃል ብዬም አላስብም። ሰዎች ብዙ ነገር ይላሉ፣ ነገር ግን ቪኒ የትም አይሄድም፣ ኮንትራቱንም ያራዝማል። ሁሉም ሰው በማድሪድ መጫወትን ይፈልጋል። ቪኒም በነጩ ቤት መጫወቱን ይቀጥላል። እሱ ታላቅ ተጫዋች ነው በማለት ራውል ሐሳቡን አጋርቷል። የ28 ዓመቱ ብራዚላዊ አማካይ ብሩኖ ጊማሬሽ ኒውካስልን መልቀቅ እፈልጋለሁ ሲል አሳውቋል። በኒውካስል ጥሩ ዓመታትን አሳልፍ ያለው አሁን ለአዲስ ፈተና ራሴን ዝግጁ ማድረግ አለብኝ በማለት ለክለቡ ኃላፊዎች ገልጿል ተብሏል። የተጫዋቹ ወኪል ኒውካስል ሮብ ዕለት የወዳጅነት ጨዋታውን ከማድረጋቸው በፊት የጊማሬሽ ጉዳይ መታወቅ እንዳለበት ሐሳቡን አጋርቷል። የኒውካስሉ አሰልጣኝ ኤዲሆ በበኩላቸው እኔ ስለ ብሩኖ ጊማሬሽ ምንም ማለት አልፈልግም፣ ከኔ ጋር ስለሚቀጥሉ ተጫዋቾች ብቻ ማሰብ ፈልጋለሁ። የክለቡ ሰዎች የሚወስኑትን ነገር እቀበላለሁ ሲሉ ተናግረዋል። አርሰናል ከዛሬ ጀምሮ ከኒውካስል አመራሮች ጋር ውይይት ለማድረግ እቅድ እንዳላቸው ተነግሯል። ብሩኖ ጊማሬዥም ለብራዚል ሚዲያዎች ገለጽ እንደተባለው ለአርሰናል መጫወት ብቻ እንደሚፈልግ መናገሩን በርካታ የብራዚል ሚዲያዎች እየገለጹ ይገኛሉ። ሊቨርፑል ብራድሊ ባርኮላን ለማስፈረም እየሰራ እንደሚገኝ ተሰምቷል። ተጫዋቹም በፓሪስ ሰን ዠርመን መቆየት አይፈልግም፣ ራሱን ለአዲስ ፈተናም አዘጋጅቷል በማለት በርካታ የፈረንሳይ ሚዲያዎች እየዘገቡ ይገኛል። የሊቨርፑል ሰዎች የፔዥ ኃላፊዎችን ማነጋገራቸው ታውቋል። ነገር ግን ፔዥዎች ባርኮላን የሚፈልግ ማንኛውም ክለብ ከ100 ሚሊዮን ፓውንድ በላይ መክፈል አለባቸው ብሎ መናገራቸውን ተከትሎ ሊቨርፑሎች ዋጋው እንዲቀንስላቸው ግፊት እያደረጉ እንደሆነ ተዘግቧል። ተጫዋቹም ወደ ፕሪሚየር ሊጉ በመምጣት ራሱን ማሳየት ይፈልጋልም ተብሏል። ለዚህም የመጀመሪያ ምርጫው ሊቨርፑልን መቀላቀል እንደሆነ እየተነገረ ይገኛል። የፓሪስ ሰን ዠርመን አመራሮች ባርኮላን እንደሚሸጡ ማረጋገጫ ሰጥተዋል። የተጫዋቹ መዳረሻ ሊቨርፑል ይሆናል ወይስ የሚለው ጉዳይ በቀጣዮቹ ቀናት እንደሚታወቅ ተነግሯል። የቼልሲ ተከላካይ የሆነው ሌቫይ ኮልዊል በዣቪ አሎንሶ ስር መስራት በመቻሌም ደስተኛ ነኝ ሲል ተናግሯል። ከብዙ አሰልጣኞች ጋር ሰርቻለሁ፣ የአሎንሶ ግን ይለያል። እሱ ንጹህ እግር ኳስን ብቻ መጫወት ይፈልጋል። እቅዱ ይሄ ነው። በጣም ደስተኛ ነኝ። እስካሁን ባደረግናቸው ልምምዶች እያየን እንገኛለን። አሎንሶ ትክክለኛውና ምርጡ አሰልጣኝ ነው። ሁላችንም በእሱ ስር በመሰልጠናችን የሚያኮራ ነው። እግር ኳስ ፕሮሰስ ነው። ዣቪ አሎንሶ ታላቅ አሰልጣኝ ነው። ለቡድናችን ስኬት ዋነኛው ሰው መሆኑን ማየት ችያለው። ቼልሲ ወደ ቀደመ ክብሩ መመለስ አለበት። በዚህ ዓመት ሊጉን ለማሳካት እንጫወታለን። የቡድናችን ተጫዋቾች ጥራት አስፈሪ ነው። ዓላማችን በዚህ ዓመት ዋንጫዎችን ማሳካት ነው። ለዚህም ጠንክረን እየሰራን ነው ሲል ሌቫይ ኮልዊል ተናግሯል።